እንኳን ለጻድቁ አባታችን አቡነ ሀብተ ማርያም ወርሃዊ መታሰቢያ በዓል እንዲሁም በዚህች ዕለት ታስበው ለሚውሉ ቅዱሳን ወርሃዊና ዓመታዊ መታሰቢያ በዓል አደረሳችሁ አደረሰን። የተከበራችሁ የልዑል እግዚአብሔር ቤተሰቦች የእናታችን የእመቤታችን የቅድስት ድንግል ማርያም የአስራት ያደራ ልጆች የቅዱሳን መላእክት የቅዱሳን ጻድቃን የቅዱሳን ሰማዕታት ወዳጆች ከዚህ በመቀጠል የጻድቁ አባታችን የአቡነ ሀብተ ማርያምን በየካቲት ወር የሚነበበውን ገድላቸውን እናሰማለን። በአብ ስም አምነን አብን ወላዲ ብለን በወልድ ስም አምነን ወልድን ተወላዲ ብለን በመንፈስ ቅዱስ ስም አምነን መንፈስ ቅዱስን ሰራጺ ብለን ምንም ላጠይቀው አካላት ሶስት ብንል በባህሪ በህልውና አንድ አምላክ ብለን አምነን ሐሙስ ቀን የሚጸለይ የአባታችን የአቡነ ሀብተ ማርያም ገድልን እናሰማለን። ከዕለታት በአንዱ ዕለት በዓል ከሆነ በኋላ የሀገሩ ሰዎች በልተው ጠጥተው ይዘፍኑ ጀመር። ከበሮ እየመቱ እንዚራ እየነፉ ብዙ ድንፋታን እያደረጉ ሲጫወቱ አባታችን አቡነ ሀብተ ማርያም ሰምተው ይህን የምሰማው የዘፈን ጨዋታ ምንድነው ብሎ አብረውት የሚኖሩትን ልጆች ጠየቀ። ከሀገሩ ሰዎች የሚዘፍኑ አሉ አሉት። አባታችን አቡነ ሀብተ ማርያምም ሂዳችሁ ይህንን እግዚአብሔርን የሚያስቆጣ ሥራ ለምን ትሰራላችሁ? አሁንም ተው በሏቸው አሏቸው። መልእክተኞቹም ሂደው ቢነግሯቸው የአባታችን የአቡነ ሀብተ ማርያምን መልእክት ሰምተው በስንፍና ላይ ስንፍናን ጨመሩ። ወደ ቤቱ ፈጥነው ይሄዱ ዘንድ ሰይጣን አሰርቷቸዋልና እየደነፉ እየጮሁ አብዝተው ዘፈኑ። የአባታችን የአቡነ ሀብተ ማርያምን ስሙን እየተሳደቡ እየዘፈኑ ከደጁ ስለደረሱ አባታችን አቡነ ሀብተ ማርያም አዘነ። ስለዚህ በፈጣሪው በእግዚአብሔር ትእዛዝ ተሰውሮ ወጥቶ ወደ ሌላኛይቱ ሀገር ሄደ። አባታችን አቡነ ሀብተ ማርያምም በዚህች ሀገር ወጥቶ ከሄደ በኋላ እነሆ የእግዚአብሔር መልአክ በቸነፈር ያጠፋቸው ዘንድ ታዞ የሀገሩን ሰዎች አጠፋቸው። ከዚያች ቀን አስቀድሞ እግዚአብሔር በሕልም ተገልጦ በምትጋደለው ገድል ላይ መጽዋዕት መመጽወትን ውደድ አለው። ልገለጽልህ ከወደድክ ተገልጬ እንደወደድክ ቃል ለቃል እነጋገርሃለሁና 6ቱን ቃላተ ወንጌል ለመፈጸም መጽዋዕትን መጽውት። አቡነ ሀብተ ማርያምም ከእንቅልፉ ነቅቶ እግዚአብሔር እንዳዘዘው አደረገ። በቸነፈር ደዌ ስለተያዘ ብቻውን በምድረ በዳ ወደሚኖር ወደ አንድ በሽተኛ ሄዶ ከእርሱ ዘንድ በደረሰ ጊዜ የሚሻውን ሰምቶ ወደ ቤቱ ተመለሰ። ጌታችን እንዳዘዘው ዘወትር ይሰራ ነበር እንጂ በዚያች ቀን ብቻ ይህንን ቸርነት የሰራ አይደለም። በዚያችም ቀን እየጸለየ ሲያመሰግን ዋለ። በመሸም ጊዜም ከሌሊቱ በ3 ሰዓት በቤቱ ውስጥ ሲጸልይ ድንገት እንደ ፀሐይ ያለ ብርሃን በራለት። ጌታችን ኢየሱስ ክርስቶስ የእሳት ክንፋቸው የሚንበለበል አእላፋት መላእክትን በዙሪያው እንደቆሙ ከእናቱ ከድንግል ማርያም ጋር ተገለጸለት። ያን ጊዜ ልቦናው እየተንቀጠቀጠ ነፍሱ ታወከች። ጌታችን ኢየሱስ ክርስቶስ ግን በቃሉ አጸናው። ለኔም ለአባ ሀብተ ማርያም በእግዚአብሔር ፊት እንዳሉ መላእክት ከነርሱ ጋር ቆም ዘንድ የእሳት ክንፍ ተሰጠኝ። በበረሩም ጊዜ ከነሱም ጋር እበር ዘንድ ወደ ታችኛውም በወረዱ ጊዜ ከነሱም ጋር ወርድ ዘንድ እንዲህ ባለ ሥራ ሳለው ከፍ ባለ ሰማይ ላይ የእሳት ጦር የያዘውን መልአክ ቆሞ አየው። በእሳቱም ጦር ላይ ከብዙ ጻዕርና ጋር በሰይፍ ምላስ አንድ የተሰቀለ ሰው አየው። ይህንንም ሰው አንድ ጊዜ ወደ ታች የሚወርድበት ወደ ላይም የሚወጣበት ጊዜ አለ። ከኔ ጋር ያለውን መልአክ ይህ ሰው ምንድነው ብዬ ብጠይቀው ይህ ሰው ወንድሙን በሐሰት የሚሳደብ ባልሰራው ኃጢአት የሚያዋርድ ክፉ ስም
የሚያወጣ ልዩ ልዩ ስድብ የሚያወራ ነው አለኝ። ጌታችንም መድኃኔ ዓለም በፈለከኝ ጊዜ በግልጥ ታየኛለህ፣ ከዛሬ ጀምሮ ለዘላለሙ ካንተ አልሰወርም፣ የለመንከኝን ሁሉ አደርግልሃለሁ፣ ይህ ቃል ኪዳን ለዘላለሙ ይጽናልህ አለኝ። አሁንም ሂድ፣ መልእክተኛዬ ክቡር ሚካኤል የተሰወረውን ምስጢር ሁሉ ያሳይሃል አለኝ። ይህንን ቃል በተናገረ ጊዜ የመላእክት አለቃ ቅዱስ ሚካኤል ነጥቆ ወደ ምዕራብ ሀገር ወሰደኝ። በዚያም ልክ የሌለው የሚነድ የእሳት ባህር አየሁ። በውስጥም ብዙ ነፍሳት እየጮሁ ያለቅሱ ነበር። ከእርሱም መካከል እየጮኸ ሌላው ቃል እኔን ጠርቶ እግዚአብሔር የሚያደርገውን የጠላቸውን ሰዎች ወደ እኔ እያመጣ የሚወዳቸውን ሰዎች ከኔ እያራቀ ያኖራቸዋል አለኝ። ይህንንም ቃል በሰማው ጊዜ ከኔ ጋር የነበረ መልአክም ምንም ቃል አትመልስ ብሎ ነገረኝ። አብሮኝ የነበረው መልአክ ይህ ቃል የማን ነው? እነዚህስ በጣም የሚያለቅሱ እነማን ናቸው አልኩት። አብሮኝም ያለ መልአክ ይህ ቃል የሲኦል ነው፣ እነዚህም በመካከሏ የሚጮሁት ኃጥአን ናቸው አለኝ። እኔም ከነዚህ ብዙ ነፍሳት መካከል እገሌና እገሌ የሚባሉ አሉን ብዬ ጠየቅኩት። መልአኩም አዎን አሉ አለኝ። እኔም እንግዲያውስ እነዚህ ሰዎችን አውጣልኝ፣ አንድ ሰው ስለ እነሱ በጸሎት አትርሳቸው ብሎ አማጽኖኛልና አልኩት። አብሮኝም የነበረ መልአክ ይህ ስልጣን የኔ አይደለም የጌታዬ እግዚአብሔር ስልጣን ነው እንጂ አለኝ። ያን ጊዜ ከመንበረ ጸባዖት ሀብተ ማርያም ሆይ ምሬልሃለሁ የሚል ቃል መጣ። እኔም ደስ አለኝ። ይህንንም ቃል ይህ ከኔ ጋር የነበረው መልአክ በሰማ ጊዜ በሲኦል መካከል ወርዶ ነበልባለ እሳቱን በክንፎቹ መታው። እነዚያ ያልኩትንና በፈቃደ እግዚአብሔር የተማሩልኝን ነፍሳት አወጣና ወስዶ በተድላ ገነት አስገባቸው። በዚህም ጊዜ ዲያብሎስ በሲኦል መካከል በሰንሰለት ሰንሰለት ታስሮ በባሕረ እሳት ወዲያና ወዲህ ሲመላለስ አየሁት። ይህንንም በአንክሮ ስመለከት ሳለው ያ ይመራኝ የነበረው መልአክ ወደ ሌላ መንገዱ እጅግ ጠባብ ወደሆነ ቦታ ወሰደኝ። በመካከሉም እጅግ ረጅም የሆነ ጥልቀቱ ልክ የማይታወቅ ገደል አሳየኝ። በዚያም በአንዱ ወገን ገደል፣ በአንዱ ወገን የሚያንበለብል እሳት የከበበው ጥቁር ባሕርን አየው። ግሩም የሆነ መጠን የሌለው የገደሉን ጥልቀት አይቼ እጅጉን ደነገጥኩ። ከኔ ጋር ያለውን መልአክ ይህ ምንድነው ብዬ ብጠይቀው መልአኩም ሕገ እግዚአብሔርን ለዘነጉ ሰዎች ማደሪያ የሚሆን ገሃነም ነው አለኝ። ነገር ግን ገና እስካሁን በውስጡ የገባ የለም። ጌታ ንዑ ኀቤየ ሁሩ እምኔየ ብሎ ከፈረደ በኋላ ሞትንና ሲኦልን ባሳለፈ ጊዜ ኃጥአንን ወደዚያ ያገቧቸዋል አለኝ። መልአኩም አቤቱ ጌታዬ ሆይ ከራሴ እስከ እግሬ ስቅጥጥ በማድረግ ፈጽሞ አስደንግጦኛልና ከእንግዲህ ወዲህ ይህን ገሃነመ እሳት አታሳየኝ አልኩት። ከዚህም በኋላ ወደ ምስራቅ ወስዶ ወደ ገነት መካከል አስገባኝ። በዚያም መዓዛቸው ልቦናን ደስ የሚያሰኝ ብዙዎች አትክልቶችን አየው። ከመዓዛቸውም ብዛት የተነሳ ሰውነቴ ረካች። የዚች ሀገር ስሟ ማን ይባላል ብዬ መልአኩን ብጠይቀው እግዚአብሔር ለተመረጡ ወዳጆቹ በደስታ ሊኖሩባት የፈጠራት ገነት ናት አለኝ። መልአኩም ይህችን ሀገር የሚገቡባት እነማን ናቸው ብዬ መልሼ ብጠይቀው ለዘላለም ርስታቸው ናትና ጻድቃን፣ ሰማዕታት፣ ሐዋርያትና ነቢያት በሕይወታቸው እግዚአብሔርን ደስ ስላሰኙት ወርሰዋት ይኖራሉ አለኝ። የሁሉ አባት ከሚሆን ከአዳም ጀምሮ የኢትዮጵያ መምህር ሆኖ እስከ ተነሳ እስከ መርሃ ክርስቶስ ድረስ ያሉትን የሁሉን እያንዳንዱን ቆጥሮ ስማቸውን ነገረኝ። ድርሻቸውን እስከዚህ የገሌ እያለ ዓለም ከተፈጠረ ጀምሮ እስከ ፍጻሜ ዓለም ያለውን ስማቸውን እየጠራ አስረዳኝ። ዛሬም እስካሁን ድረስ ያሉ አሉ፣ የሞቱም አሉ፣ የተወለዱም አሉ። የሁሉንም በእያንዳንዳቸው ስማቸውን አስረዳኝ፣ ርስታቸውንም አሳየኝ። ከዚህ በኋላ ወደ ጽርሐ አርያም አውጥቶ ከሥላሴ ዙፋን ካደረሰኝ በኋላ ነፍስህ በስልጣኑ ተይዛለች፣ ለእግዚአብሔር ስገድ አለኝ። ያን ጊዜ ከዚህ አስቀድሞ እኔ በምድር ሆኜ
በማላቀው ምስጋና እያመሰገንኩ ሰገድኩ። በባለሟልነት ካሉ መላእክትም ጋር አንድ ሆንኩኝ። ከዚህም በኋላ ዓይንን የተመሉ አራቱን ኪሩቤል መንበሩን እንደተሸከሙ ቆመው አየሁ። ሁለንተናቸው እሳት የሚሆኑ እሊህን ወደ ኋላ ወደ ፊትም ወደ ግራ ወደ ቀኝም መንፈስ እግዚአብሔር እየመራቸው የሚሄዱ ናቸው። ከእነርሱም ዘንድ ሀብተ ማርያም ሆይ የጻድቃን የመላእክትን ቦታ ስትጎበኝ የእኛን አዳራሽ ለምን አትጎበኝም? የሚል ቃል ከእነርሱ ወደ እኔ መጣ። ይህንንም ቃል ስሰማ ብዙዎቹን ጻድቃን አምጥተው ከእግዚአብሔር ፊት አቆሟቸው። ከእነዚያም አንዱ ከጌታ አጠገብ መቆሙን እኔ ቀድመሃለሁ አለኝ። እኔም በምን ምክንያት በጌታ ፊት ለመቆም አንተ ትቀድማለህ አልኩ። እርሱም በእኔ ላይ የገድሉን ጽናት የገድሉን ብዛት ይናገር ጀመር። እኔም እግዚአብሔር ከእናትህ ማኅፀን ጀምሬ መረጥኩህ ብሎ ስላከበረኝ ነው እንጂ እኔ ኃጢአተኛ ሰው ነኝ ብዬ መለስኩለት። እንደ ነቢዩ ኤርምያስ የመንፈስ ቅዱስ ማደሪያ አደረግኩ፣ በእናቴ በማርያም ንጽሕና አተምኩ ቢለኝ ነው እንጂ። በዚህ በፈጣሪ ቃል እኔ እቀድምሃለሁ አልኩት። ያን ጊዜ ከእኔ ፊት በመቆም ሀብተ ማርያም ይቀድማል የሚል የልዑል እግዚአብሔር አንደበት ተናገረ። በዚያን ጊዜ መንግሥቱ የዘላለም መንግሥት ለሚሆን እግዚአብሔር ፍጹም ምስጋና አቀረብኩለት። ደግሞ ከዚህ ሌላ ከእግዚአብሔር ፊት በመቆም እኔ ቀድማለሁ የሚል ሰው መጥቶ ተከራከረኝ። ለዚህ ቃል ሳልመልስለት ይህ ሰው ቀድሞ ይቆም የሚል ቃል ከዙፋኑ ፊት ወደ እኔ መጥቶ ተነገረ። ጌታ እንዳዘዘ ያ ሰው በፊቴ ሲቆም እኔ ከኋላው ቆምኩኝ። ልዑል እግዚአብሔርም የሰው ልጅ መናገር የማይቻለውን ግሩም ነገር ተናገረ። እኔም ይህንን ነገር ጠይቄ ከተረዳው በኋላ ሳልገልጥ በልቦናዬ ሰውሬ ኖርኩኝ። ከዚህም በኋላ ሰይጣን መጥቶ በእግዚአብሔር ፊት ቆመና አቤቱ ጌታዬ በሀብተ ማርያም መከራ አጸናበት ዘንድ ፍቀድልኝ ብሎ ጮሆ ተናገረ። እንደ ኢዮብ ብዙ መከራ ሳይቀበል እንደ አብርሃም ጽኑ ሐዘን ሳይታገስ በከንቱ ተወደዋለህና ብሎ ተካሰሰ። ጸዋቶ መከራን ከተቀበለ በኋላ ይሰድባልና ብሎ ጌታዬ መከራ መጣበት ዘንድ ፍቀድልኝ ሲል ሰምቼ ፈጥኖ የተቀበለኝ መሰለኝ። ስለዚህ እንባዬ በጉንጬ እስኪፈስ ድረስ ብዙን አለቀስኩ። ፈጣሪን የሐሰት ምስክር ተነስቶብኛልና መከራ ለሚያጸናባት አሳልፈ አትስጣት ብዬ ለመንኩት። ሰይጣንማ መከራ ጸናበት ዘንድ ፍቀድልኝ እንጂ አቤቱ ሥራ እንደፈታ ይቀር ዘንድ አትተው ብሎ አዘነ። በመከራ ከተፈተነ በኋላ በደግነቱ ጸንቶ ከተገኘ በእውነት ደግ እንደሆነ በዚያ አውቃለሁ አለ። እግዚአብሔር ግን በሰይጣን ላይ ተቆጥቶ በነፍሱም በሥጋውም መከራ ታጸናበት ዘንድ አልፈቅድልህም አለው። እኔ ከእናቱ ማኅፀን ጀምሮ መርጬዋለሁና በንጽሕናም አጽድቼዋለሁና ኃጢአት እንዳይሠራ ዘወትር እጠብቀዋለሁ። በእርሱም ላይ ማሰልጠንስ ይቅርና በሀብተ ማርያም ጸሎት በተማጸነኝ ሁሉ ላይ እንኳን አላሰለጥንህም አለው። ሰይጣንም ይህን ቃል ሰምቶ ስላፈረ እያዘነ ሄደ። እኔም ለወገኖቹ ኃይልን ጽንን ለሚሰጥ ለእግዚአብሔር እየሰገድኩ ክብር ምስጋና የሚገባው እርሱን አመሰገንኩት አለ። እንዲህ ባለ ሥራ ሳለው መልካቸው እጅግ የሚያበራ ልብሳቸው እንደ መብረቅ የሚያንጸባርቅ ሰውነታቸው እንደ መረግድ የሚያንጸባርቅ 9 ክቡራን ሰዎች ወደ እኔ መጡ። በመካከላቸው ያለ ከእነርሱ አንዱ ግን አስቀድሜ ካየኋቸው ቅዱሳን ሁሉ በክብር የተለየ ፍጹም ነው። ክቡራን በሚሆኑ በሰዎች ዘንድ ትጉሃን በሚሆኑ በመላእክትም ዘንድ እርሱን የሚመስል አላየሁም። ምሳሌ የሌለው የልብሱን ኅብር እጠይቅ እረዳ ዘንድ በእግዚአብሔር ፈቃድ ከእርሱ ዘንድ ቀረብኩ። የልብሱን ሥራ የእሳት ላንቃ የከበበው መልኩም ነጭ የሆነ የሚያስደነግጥ ዕጹብ ነገርን አየው። በየመካከሉም በቅድምና ለነበረ ለአብ፣ በቅድምና ለነበረ ለወልድ፣ በቅድምና ለነበረ ለመንፈስ ቅዱስ ምስጋና ይገባዋል እያለ ልብሱ በሰው አንደበት ያመሰግናል። መልኩ ከሚያበራ ፀሐይ እግር ይልቅ 7 እጅ እያንጸባረቀ ዘወትር ሲናገር ሕይወት ያለው ሰው ይመስላል። አብሮኝ ያለውን መልአክ ይህን ያህል ብርሃን የሚከበው
ይህ ሰው ማን ነው ብዬ ጠየቅኩት። አባትህ ተክለ ሃይማኖት ነው አለኝ። እሊህ ከእርሱ ጋር የቆሙ ምዕመናን የሚጠብቁ 8 መምህራን ናቸው። እነዚህም አባ ኤልሳ፣ አባ ፊልጶስ፣ አባ ሕዝቅያስ፣ አባ ቴዎድሮስ፣ አባ ዮሐንስ ከማ፣ አባ እስክንድርያስ፣ አባ መርሃ ክርስቶስ ናቸው። ከእርሱ ጋር ተሹመው በመንበሩ የተቀመጡ እኒህ ናቸው። ያን ጊዜ ክቡር የሆነ አቡነ ተክለ ሃይማኖት ጠርቶኝ ልጅ ሀብተ ማርያም ሆይ ፈጣሪ እግዚአብሔር ስለወደደህ ብዙ ምርኮ እንዳገኘህ በአንተ ፈጽሞ ደስ ይለኛል። ነገር ግን የምለምንህ ነገር አለና እሺ በለኝ ቢለኝ፣ አቤቱ ጌቴ ነገሩ ምንድነው አልኩት። ክቡር አባታችን አባ ተክለ ሃይማኖትም በተቀበርኩበት ቦታ እንድትቀበር ቃል ኪዳን ግባልኝ አለኝ። ይህንንም አድርግ ዘንድ ስለምን ትወዳለህ ብዬ ብመልስለት፣ እነሆ በአገሬ ላይ የታዘዙ 5 መቅሰፍቶች አሉና ስለዚህ ነው። እሊሁም አንዱ መብረቅ ነው፣ ሁለተኛውም ቸነፈር ነው፣ ሶስተኛውም የረሃብ ጦር ነው፣ አራተኛው ወረርሽኝ ነው፣ አምስተኛው የእሳት ቃጠሎ ነው። የአንተ አጽም በውስጡ የተቀበረ እንደሆነ አጥንቴ የተቀበረባት ሀገሬ ከነዚህ መቅሰፍታት ትድናለችና፣ እኔም ንዑድ ክቡር የምትሆን አባቴ ሆይ ልዩ ክብር በሚሆን በአንተ አጽም መቀበር ያልዳነች በእኔ አጽም መቀበር ድህነት ታገኛለችን? ይህንስ ተወው አልኩት። ልጅ ሀብተ ማርያም ሆይ አንተ የማታውቀው ከፈጣሪያችን ከእግዚአብሔር የተሰጠህ እኔ የማውቀው ክብር አለና ስለዚህ ነው አለኝ። ይልቁንስ እንዳልኩ በተቀበርኩበት ቦታ እንድትቀበርልኝ ቃል ኪዳን ግባልኝ ብሎ መልሶ ማለደኝ። ይህንንም ስንባባል ከዙፋኑ ስር እንዲህ የሚል ቃል መጣልኝ። ከወዳጄ ከሀብተ ማርያም አንደበት ይህ ቃል ኪዳን አይወጣም። ዳግመኛም ወዳጄ ተክለ ሃይማኖት ሆይ እርሱ በወደደው የሚቀበር አይደለምና እኔ ከተቀበርኩበት እንድትቀበር ብለህ ሀብተ ማርያምን የምታስገድደው ለምንድን ነው? እኔ ወደ ወደድኩበት ወደ ተመረጠች ክብርት ወደምትሆን ቦታ የብርሃን ምሰሶ ተተክላበት መላእክት ዘወትር ወደሚጎበኟት ከዚያ ይቀበራል እንጂ ለምን ታስቸግረዋለህ? የሚል ቃል ተነገረ። በዚያም ጊዜ አባታችን አቡነ ተክለ ሃይማኖት ስለለመነኝ ነገር ከስላሴ ዙፋን እየሰገደ መላልሶ ለመነ። ስለለመናው ብዛት በሶስተኛው ይሁን እንዳልከው ይቀበርልህ የሚል ቃል ተሰማ። ስለ መቅሰፍታቱም ያልከው በወዳጄ በሀብተ ማርያም አጥንት ቦታ የምትድን ስለሆነች ፈቃዴ ነውና በአንተም አጽም በሀብተ ማርያምም አጽም ከ5ቱ መቅሰፍታት ትዳንልህ ብሎ ጌታ ቃል ኪዳን ሰጠው። ልጆችህ ግን በቸነፈር ደዌ ቢሞቱ ከሰማዕትነት ተቆጥሮላቸው ወደ መንግሥተ ሰማያት እንዲገቡ በራሴ ምዬ ቃል ኪዳን ገብቼልሃለሁ። ያን ጊዜ አባታችን አቡነ ተክለ ሃይማኖት ደስ ብሎት 3 ጊዜ ሰገደ። ቃል ኪዳኑን ከተቀበለ በኋላ አባታችን አቡነ ተክለ ሃይማኖት ወደ መድኃኒታችን እግር እጅ ነሳ። ከእርሱ በኋላ የተሾሙ 8ቱ መምህራን እንደርሱ እጅ ነሱ። ይህንንም ሳይ ሁል ጊዜ አብሮኝ የሚኖር መልአክ ወደ ታች ተመልከት አለኝ። ምድር ያለው ሰማይ ነውና ወደ ሰማይ ስመለከት በውስጡ 2 መስኮቶችን ስላየው መልአኩ ምን አየህ አለኝ። በመካከሉ 2 መስኮቶች ያለውን ሰማይ አየሁ ብለው ዳግመኛ ይህንን አስተውለህ አለኝ። ጽርሐ አርያምን የምትመስል በክብር የተጌጠች ክብርት አገርን አየሁ። በዚህችም አገር በሜዳዋ እየተመላለሱ ቁጥር ስፍር የሌላቸው መላእክት ተድላ ደስታ ያደርጉባታል። መልአኩም ክብሯ ፍጹም የሚሆን የተጌጠች የዚህች አገር ስሟ ማን ነው አልኩትኝ። በውስጧ ለመኖር እጅጉን ወድጃታለሁና። መልአኩም ይህች አገር የአባትህ የተክለ ሃይማኖት አጽም ያረፈባት ደብረ ሊባኖስ ናት አለኝ። የብዙ አባት ከሚሆን ከተክለ ሃይማኖት ጋር በክብር እስክትነሳ ድረስ በውስጧ ትቀበርባት ዘንድ ለአንተም ተሰጥታለችና ደስ ይበልህ የምስራች አለኝ። ያን ጊዜ እንድቀበርባት ይችን በክብር የተጌጠች አገር ስለሰጠኝ ለአብ ለወልድ ለመንፈስ ቅዱስ ምስጋና ይገባል እያልኩ ፍጹም ደስታ ተሞልቼ ፈጣሪን አመሰገንኩት። ከዚያም ወደ ሌላ በር በወሰደኝ ጊዜ በውስጧም እንደቀድሞ በፍጹም ክብር የከበረች ሌላ ሀገር አየሁ። መላእክቶቿም እጅግ የተመሰገኑ ናቸው። አሁንም መልአኩን ይህች ሀገር ማን ትባላለች ብዬ ብጠይቀው
ኢየሩሳሌም የምትባል የጌታችን መቃብር ናት አለኝ። አስቀድሜ ካየኋት አሁንም ከማያት በክብር ማናቸው የሚበልጡት ብዬ ብጠይቀው በጌታችን በኢየሱስ ክርስቶስ በመስቀሉ የታተመች በደሙ የከበረች ኢየሩሳሌም ትበልጣለች አለኝ። ደብረ ሊባኖስም በሥራ ሁሉ የከበረች የተመረጠች ስለሆነች እግዚአብሔር እጅጉን ይወዳታልና ለአባታችን ለተክለ ሃይማኖት እንደ ኢየሩሳሌም እንድትሆንለት ቃል ኪዳን ስለሰጠው የከበረች ናት አለኝ። ስለሷም በውስጧ የሚኖሩ ልጆቿን በሕይወት ሳሉ የመጣባቸውን መከራ ጸዋትወ መከራን በትዕግስት ቢቀበሉት መንግሥተ ሰማያትን እስኪወርሱ ድንቅ ነገር የሚሆን ከጌታ ቃል ሲነገር ሰማው። እሊህም ከዮሐንስ መጥምቅ በቀር በክብር የሚበልጣቸው የለም። ይህም መሆኑ በቦታቸው መመረጥ ምክንያት ነው እንጂ በገድላቸው ብዛት አይደለም። መልአኩን በውስጧ እኖር ዘንድ ልሂድን ብዬ ብጠይቀው ጊዜው ገና ነውና የፈጣሪ ፈቃድ እስከሚሆን ድረስ ደጅ ጥና አለኝ። ከዚህ በኋላ አንዲቱ ከአንዲቱ በክብር የሚበላለጡ ሌሎችን ብዙዎች ገዳማትን አሳየኝ። ስማቸውን ለማወቅ እሊህ ገዳማት ማን ማን ይባላሉ አልኩት። የጌታ መቃብር ከምትሆን ከኢየሩሳሌም ጀምሮ እስካረገባት እስከ ደብረ ዘይት ድረስ ያሉትን እያንዳንዳቸውን ስማቸውን ለይቶ ነገረኝ። የአባታችን የጻድቁ የአቡነ ሀብተ ማርያም ጸሎታቸው በረከታቸው ከኛ ጋር ትኑር ለዘላለሙ አሜን።